እነ ማስረሻ ጉዳይ እንደተባለው እየሆነ አይደለም። በጣም የተለየ አይነት ጉዳይ ነው እየሆነ ያለው። እኔም ቅርብ ከሚባሉ ሰዎች የሰሟቸው ነገሩ የተለየ እንደሆነ ነው እየሰማን ያለ ነው። እየተወራ የነበረው አፋሕድ የሚባለው አማራ ክልል ውስጥ በትጥቅ የሚንቀሳቀስ ድርጅት እነ እስክንድር ነጋ በበላይነት የሚመሩት እነ ማስረሻም የውጭ ጉዳይ ኃላፊ መሰሉኝ እዛ ውስጥ እነ ማስረሻንና አንድ ስሙ የተጠቀሰ መስፍን የሚባልን አይ ቲንክ መስፍን ከደህንነት ጋር ምናምን የተያያዘ ስራ መሰለኝ ያለው እነዚህን ሁለት አካላቶች አገድን የሚል ነገር ነው አፋሕድ ይዞ ወጣው። ከስራ አስፈጻሚነት አግደናል። ያገድንበትም እነሱን በሚመለከት አቤቱታዎች፣ ቅሬታዎች ሲቀርቡ ነበር። ስንመረምራቸው የቀረቡት አቤቱታዎችና ቅሬታዎች መሰረት ያላቸው መሆኑን ስለተረዳን ረዥም ጊዜ ወስደን መርምረን ያንን ነገር ስላረጋገጥን እነዚህ ሁለት አካላቶች እንዲታገዱ ወስነናል። ከዛሬ ጀምሮ አፋሕድን ወክለው ምንም አይነት ነገር እንዳይሰጡ፣ መግለጫም እንዳይሰጡ፣ ኢንተርቪውም እንዳይሰጡ፣ እንዳይንቀሳቀሱ፣ በአጠቃላይ ድርጅቱን ወክለው እንዳይንቀሳቀሱ፣ ከተንቀሳቀሱም የእነሱ እንቅስቃሴ ድርጅቱን እንደማይወክል ነበር የገለጸው። እሱን ተከትሎ በብልጽግናም ሳይድ ያሉ ሰዎች እንደዚሁም ደግሞ በፋኖም በኩል ያሉ ሰዎች በብልጽግና በኩል ያሉት ያውና ማስረሻ ሰጤ እጅ ሰጡ ለክልሉ መንግስት የሚል ነው ያወሩት። በሌላኛው በፋኖ በኩል ደግሞ ተገላገልን ከነዚህ ሰዎች ራሳችንን እያጠራን ነው በሚል አይነት መልኩ አውርተውታልና መቼም እነዚህ ሁለት አካላቶች ተመሳሳይ አይነት ነገር ካወሩ ነገሩ እውነት ቢሆን ነው የሚል ጥርጣሬ ሁሉም ጋር ነበረ። ነገር ግን መንግስት በአብዛኛው ካያችሁት እጅ የሚሰጡ ሰዎችን ወዲያው ነው የሚያሳውቀው። እነከሌ እጅ ሰጡ ጎንደር ላይ፣ ጎጃም ላይ እንደዚህ፣ ሸዋ ላይ እንደዚህ፣ ወሎ ላይ እንደዚህ እያለ በየጊዜው እጅ የሚሰጡ ሰዎችን በፎቶ አስደግፎ ስማቸው ጠቅሶ የት ቦታ ይንቀሳቀሱ እንደነበር እንደዚህ ገልጸው ነው በፎቶ እንትን የሚሉት። እነ ማስረሻ የለም የዕለት ሁለት ላይኖር ይችላል፣ ግን በንጋቶም እንደዚሁ የለም። እንግዲህ ማስረሻ ሰጤ እኮ ማለት በፋኖ ትግል ውስጥ እውነቴን ነው የምላችሁ ማለት በጣም ትልቅ ስም ካላቸው ውስጥ ነው። ለምሳሌ የሌሎቹን ቦታ እንኳን ብንተው አሁን ጎጃም ላይ ያለን የፋኖ አደረጃጀት በዋናነት ዘመነ ካሴና ማስረሻ ሰጤ ናቸው ያደራጁት። ዘመነ ካሴና ማስረሻ ሰጤ ናቸው ያደራጁት። የታች ድረስ እየወረዱ ያደራጁት እነሱ ናቸው እና በቃ ጀማሪ ናቸው ሊባሉ የሚችሉ ናቸው። ከአካባቢያቸው ባለፈም ጎንደርም ላይ፣ ሸዋም ላይ፣ ወሎም ላይ ሲያግዙም የነበሩ ናቸው እንዲህ አይነት አደረጃጀቶች እንዲፈጠሩ። ትልቅ ቦታ ያለው ትልቅ እውቅና ያለው ነው በፋኖ ትግል ውስጥ ልላችሁ ፈልጌ ነው። እንደዚህ አይነት ሰው ሲመጣ ለመንግስት እጅ ሲሰጥ ወዲያው ነው እንደዚህ አይነት ሰው እጅ ሰጠን ብለው ሊገልጹ የሚችሉት እና የለም እንዲህ አይነት ነገር። ትንሽ ነገሩ አጠራጠረንና ለማጣራት ሞከርን። እንግዲህ ባጣራ ነው መሰረት የሰማነውን ነገር ነው ዛሬ የምንነግራችሁ ማለት ነው። እንደሰማነው ከሆነ እነ ማስረሻ ሰጤ ለመንግስት እጅ አልሰጡ። ማስረሻ ሰጤ ለመንግስት እጅ አልሰጠም። በብልጽግናም በኩል ሰጠ የተባለው በሌላኛውም በኩል ሰጠ የተባለው ውሸት ነው። እጅ አልሰጠም ማስረሻ ሰጤ። የት እንዳለ አይታወቅም። ነገር ግን እዛው አማራ ክልል ውስጥ ነው ያለው። ከአማራ ክልል ውጭ አይደለም፣ እዛው አማራ ክልል ውስጥ ነው። እሱም ቡድኑም ጭምር እሱ የሚመራው ቡድን ከሱ ጋር የሄደው ቡድን ጭምር እዛው አማራ ክልል ውስጥ ነው ያለው። ወዴትም አልሄደም። ለመንግስትም እጅ አልሰጠም። በአፋሕድ ሰዎችም በኩል አልተያዘም። እና ራሱን ችሎ
ለጊዜው የት እንደሆነም አይታወቅ ቦታ ላይ አለ፣ ግን እዛው አማራ ክልል ውስጥ ነው ያለውና እጅ ሰጠ ተብሎ የተወራው ጉዳይ ውሸት ነው ልላችሁ። ለምን ጨፈራችሁ ታዲያ ይለኛል። እኔ አልጨፈርኩም። የጨፈሩ ሰዎች እንደዛ ብለህ ልጠይቃቸው ይችላል። እኔ ዋናው ነገር ህይወቱን እንዲያተርፍ ነው የፈለኩት። በየትኛውም አይነት አማራጭ ህይወትን አትርፍ ነው የሚያልኩት። አሁንም ቢሆን ህይወቱን አትርፎ ነው የሄደው። ምንድነው መሰላችሁ የሆነው? አፋሕድ ውስጥ ከአፋብኃ ጋር የመቀላቀል ፍላጎት መጣ። አፋሕድ የነ እስክንድር ቡድን እነ ዘመነ 13 ሆኖ የሚመሩት አፋብኃ የሚባል ድርጅት አለ። 13 ሆኖ ነው የሚመሩት። እሱን የመቀላቀል ፍላጎት መጣ። ያ ፍላጎት በአደባባይ የተገለጠ ፍላጎት ነው። እሱን በሚመለከት እንዴት ነው ከነሱ ጋር አብረን ልንሰራ የምንችለው የሚለው ነገር በአመራሩ መካከል ልዩነትን ይዞ መጣ። በአንድ በኩል እነ ማስረሻ በፍጹም ከአፋብኃ ጋር መስራት አንችልም፣ ከቲፒኤልኤፍ ጋር ያላቸው ግንኙነት ሩቅ የሄደ ነው፣ ከሻዕቢያ ጋር ያላቸው ግንኙነት ሩቅ የሄደ ነው፣ ወደዚህ መመለስም ደግሞ የሚፈልጉም አይነት አይደሉም። ከተመለሱ ልንሰራ እንችላለን፣ ነገር ግን የሚመለሱ አይነት አይደሉም የሚል። በሌላኛው በኩል ደግሞ እንደዚህ ሆነን እድሜ ልክ አንቆይም ነው። አፋሕድ ተረስተናል፣ ምንም እያደረግን አይደለም። ስለዚህ እንደዚህም ሆነን ልንቆይ ስለማንችል ባለው አይነት መልኩ ከአፋብኃ ጋር ተቀላቅለን መስራት አለብን የሚል በአመራሩ መካከል ልዩነት ነው የተፈጠረው። ይሄ ልዩነት አንደኛው ወገን አሸናፊ አልሆነበትም። አመራሩ ቁጭ ብሎ ውሳኔ አልሰጠበትም፣ ወይ በድምጽ ብልጫ ወይንም ደግሞ ራሳቸው ባላቸው የውስጥ አሰራር ይሄ ውሳኔ የሚያደርጉበት የሚያስተላልፉበት የራሳቸው አሰራር ካለ አላውቅም። በአብዛኛው የተለመደው የድምጽ ብልጫ ነው። በዛ አይነት መልኩ የተወሰነ ጉዳይ አይደለም። ይልቁንስ የተወሰኑ ሰዎች ከአፋብኃ ጋር ከቲፒኤልኤፍም ከሻዕቢያም ጋር ስለሚሰሩ ከነሱ ጋር መቀላቀል የለብንም የሚል አቋም የያዙትን እነ ማስረሻ ሰጤን በኃይል ለማፈን ነው የሞከሩት። በኃይል ሊያፈኗቸው ነው የሞከሩት እና ከበውት ነበር። ከበባ ተፈጽሞበት ነበር። አምልጦ ነው የወጣው እሱ ማለት ነው። ይሄንን ራሳቸውም ተናግረዋል። እነሱ ሲናገሩ አንከር ሚዲያ ላይ ቀርበው እነ ጌታ አስራደ እና አሻግሬ ባዬ የሚባሉ ሁለት ሰዎች፣ ጌታ አስራደ ጎንደሩ ነው። እሱ ራሱ እኮ ማስረሻ ሰጤ ይል የነበረውን ነገር ቃል በቃል እንደውም ከማስረሻ ሰጤ በከፋም አይነት ሁኔታ ይለው የነበረ ሰው ነው። ከቲፒኤልኤፍን በሚመለከት በፍጹም ሲል የነበረ ነው። ከቲፒኤልኤፍ ጋር የሚሰሩትን የፋኖ አደረጃጀቶች በክህደት ይከስ የነበረ ሰው ነው። እነሱ ሲናገሩ አመለጠን ያሉት ማስረሻ ብቻ አይደለም፣ አሉ ሌሎች አመራሮች አሉ። ሌሎቹን ደግሞ መጥቀስ ስላልፈለጉ ነው ሁለቱ ናቸው ዋነኞቹ ብለው ሁለቱን ጠቀሱ እንጂ ሌሎቹን ቢጠቅሱ ባን ሙሉ ሁሉ አመራር ካልተቀበለው እንዴት ሊባል እኮ አልተወሰነም እኮ በአመራር ደረጃ እኮ መለለዛ ገና ሁለቱ ናቸው ዋነኞቹ በሚል ሁለቱ ላይ አተኮሩ እንጂ ሌሎቹም አሁን ለምሳሌ የጌታ አስራደ እኮ የሚባለው ከቲፒኤልኤፍ ጋር ግንኙነት እንዲኖር የሚፈልግ አይነት ሰው አይደለም። የወሎም ኮሎኔል ሙሀባ የሚባሉትም እንደዚሁ ራሱ እስክንድርንም ብትጠይቀው ፍጹም እኮ የሚል ሰው ነው። በዛ እኮ ነው አመራሩ ቁጭ ብሎ በዚህ ጉዳይ ላይ ውሳኔ እንዲሰጥ አልተፈለገም። ይልቁንስ ይሄንን የሚሉ ሰዎችን ከብልጽግና ጋር አያይዞ በመክሰስ ሊያስሯቸው ሊያፈኗቸው የሞከሩት ማሰር ይሁን ማፈን ይሁን መግደል ይሁን አላቅም ብቻ ከቧቸው ነበር እና እሱን አምልጠው ነው የወጡት እነ ማስረሻ። ዋናው ነገር ልነግራችሁ የምፈልገው
የተፈጠረው ሌላ ነገር ሳይሆን አፋሃድ ውስጥ ለሁለት መሰንጠቅ ነው የተፈጠረው። ድርጅቱ ለሁለት ነው የተሰነጠቀው። ልክ እንደ ቲፒኤልኤፍ አድርጋችሁ ሰው ቲፒኤልኤፍ ላይ እነ ዶክተር ደብረጽዮንና እነ ጌታቸው ረዳ እንደተለያዩትና እነ ዶክተር ደብረጽዮን ሰራዊታቸውን ተጠቅመው አግደው የራሳቸውን ድርጅቱ ተቆጣጥረው የቀጠሉበትን አይነት ሂደት አድርጋችሁ አስቡት። ልክ እንደዛ ነው አፋሃድ ውስጥ የተፈጠረው። የአስተሳሰብ ልዩነት በአመራር ውስጥ ተፈጠረ። እሱን ቁጭ ብለው ተወያይተው ተነጋግረው እንደ ድርጅት አንድ ውሳኔ አላስተላለፉ። የተወሰኑ ሰዎች ዝም ብለው ከአፋሃባ ጋር መቀላቀል አለብን የሚሉ ሰዎች ምናልባትም በግልነ ማስረሻንም ሌላ አይነት የሚሏቸው ሰዎች ነው ሊያፍኗቸው የሞከሩት። ይሄ ግድ ምናምን የሚባለው በኋላ የወጣ ጉዳይ ነው እንጂ መሰንጠቅ ነው የተፈጠረው። ልዩነት ነው የተፈጠረው። አንደኛው በተወሰነ ደረጃ ጉልበትም ስላለው ምንም ስላለው በአፋብኃ ስም አግደናቸዋል የሚል መግለጫ ወጣ። እነ ማስረሻ በዚህ ጉዳይ ላይ ምን ሊሉ እንደሚችሉ እንግዲህ በጊዜ ሂደት የምንሰማው ነው የሚሆነው። ኤኒዌይስ ማስረሻ ሰጤ ካመለጣቸው በኋላ አብርሃም ሰጤ የሚባል ወንድም አለው ማስረሻ። አብርሃም ሰጤ ይባላል ወንድሙ። ላሳያችሁ ይሄ ልጅ ስለሱም ትንሽ እነግራችኋለሁ። ይሄ ልጅ የማስረሻ ሰጤ ወንድም ነው። አብርሃም ሰጤ ይባላል። እነ ማስረሻ ሲያመልጡ ከማስረሻ ጋር ነበር አብሮ የሚንቀሳቀሰው አፋሃድ ውስጥ። አፋሃድ ውስጥ ከነ ማስረሻ ጋር ነበር አብሮ የሚሰራው አብሮ የሚንቀሳቀሰው። እነ ማስረሻ ከከበባው ሲያመልጡ ይሄንን ልጅ ነው የያዙት። ይሄ ልጅ አብርሃም ሰጤ ይባላል። ታናሽ ወንድሙ ነው የማስረሻ። አፈነውታል። ይሄን ልጅ አፈኑት። አፋኙም አሁን በማስረሻ ምትክ የጎጃም እዝ በአፋሃድ ስር የጎጃም እዝ ኃላፊ ተደርጎ የተሾመው አብርሃም አሻግሬ ባዬ ይባላል። አሻግሬ ባዬ አሁን በማስረሻ ምትክ አፋሃድ ወከልኩትኝ ያለው ወይም ሾምኩት ወይም አዛዥ ያደረኩት ያለው ሰው ነው። አሻግሬ ባዬ ይባላል። አሻግሬ ባዬ ይህንን ልጅ አፍኖታል። ይሄ ልጅ የማስረሻ ወንድም ነው። ማፈን ብቻ አይደለም እነ አስረስ ማረም ጭምር ሁሉ ሊያስረክቡት ነው ሲባልም ሰምቻለሁ። ከነ አስረስ ማረ ጋር እነዚህን አሻግሬ ባዬ የሚባሉ ሰዎች አሁን ላይ ጥሩ ግንኙነት ፈጥረዋል ወይም ታርቀዋል። መያዣ አድርገው ነው የያዙት ይሄንን ልጅ አብርሃም ሰጤ የሚባለው። ማስረሻ እጁ ላይ መረጃዎች አሉ። እነዛን መረጃዎች የሚያወጣ ከሆነ ብለው እንደመያዣ አድርገው የያዙት ልጅ ነው። ወይንም ደግሞ ማስረሻ ከብልጽግና ጋር ግንኙነት ያደርግ ነበረ ብሎ ምስክርነት እንዲሰጥ መያዣ አድርገው የያዙት ልጅ ነው። ቤተሰቦቻቸው በጣም ተጨንቀዋል። ይሄ ልጅ አሁን ላይ በህይወት ይኑር አይኑር ምንም የሚያውቁት ነገር የለም። መጀመሪያ እነሱ ጋር እና አሻግሬ ባዬ ጋር እንደሆነ ነገሯቸው ነበር። በጣም በሚገርማችሁ ሁኔታ መያዣ ብለው ይዘውት፣ ነገር ግን 300,000 ብር አሁን ከላካችሁ እንለቀዋለን ሁሉ ሲሉ ነው። 300,000 ብር አሁን ከላካችሁ ይህን ልጅ እንለቀዋለን ብለዋቸው። አሁን ላይ የት እንዳለ አይታወቅም። ለና አስረስ ተላልፎ ተሰጥቶ ይሁን ምን ሆኖ ይሁን የሚታወቅ ነገር የለም። በማስረሻ ምትክ ይህንን ልጅ አፍነው ይዘውታል። እንግዲህ እስካሁን ይዘውታል። ሌላ ነገር አላደረጉትም። የሚታወቅ ነገር የለም። ብቻ ግን ይሄን አድርገዋል። አዲስ በማስረሻ ምትክ የተሾመው ሰው የማስረሻን ታናሽ ወንድም በማፈን ነው ስራውን የጀመረው።
ልጅ በማፈን ነው ስራውን የጀመረው። በሚገርም ሁኔታ ይህንን ልጅ አፍነውት ብር ይጠይቃሉ። 300 ሺህ ብር 300 ሺህ ብርም ተቀብሎ እኮ ልጁን ሊለቁትም እኮ አይደል። ልጁን እንዳልኳችሁ የፈለጉት መያዣ ማድረግ ነው የፈለጉት። ግን ያው ቤተሰብ ይጓጓል በሚል ብሩን ራሱ እንኳን ሊቀበሏቸው ነበር የፈለጉት። ልጁንም አግደው አፍነው ብርም ተቀብለው እንግዲህ ትላንት አብሯቸው የነበረ ወንድሙ ስለሆነ ብቻ ነው እንጂ ይሄ ልጅ ከበፊት ጀምሮ ከወንድሙ ጋር ከማስረሻ ሰጤ ጋር ሆኖ ብዙ እንቅስቃሴ ሲያደርግ የነበረ ልጅ ነው። እነዚህ አሁን ካፈኑት አካላቶች ጋር ሁሉ ሆኖ ብዙ እንቅስቃሴ ሲያደርግ የነበረ ልጅ ነው። አንድ ላይ ነበሩ። ይህንን ልጅ አፈነውታል። አሁን ላይ የት እንዳደረሱት አይታወቅም። ይህን ልጅ የያዙት ማስረሻ ሰጤ እሱን የሚያሳይችሉ ሲቀሩ ወይንም ደግሞ ሲያመልጣቸው ነው። በነገራችን ላይ ማስረሻ ሰጤ ሊይዙት ነበረ የፈለጉት፣ ከበው ሊይዙት ነበረ የፈለጉት። ግን አስቀድሞ መረጃም ስለነበረው ተዘጋጅቶበትም ስለነበረ ነው ከእጃቸው ያመለጠው እንጂ አይዶን ነው። ከያዙት በኋላ ሊያጠፉት ሁሉ ይችሉ ነበረ፣ ወይም ምን ሊያደርጉት እንደሚችል አይታወቅም። ለዛ ነበር በነገራችን ላይ በህይወት መኖር የምትችልበትን አይነት ሁኔታ ፍጠር እያልን የነበረው። ዋናው ነገር በህይወት መኖር ነው። ግን ያው እሱ ቢያመልጥም ወንድሙን ደግሞ ይዘው በህይወት ይኑር አይኑር የሚታወቅ ነገር የለም። ማስረሻ እጁ ላይ ያለውን መረጃ እንዳያወጣ የሚል መልእክት ነው ማስተላለፍ የፈለጉት። እንግዲህ ማስረሻ ጋር ያለው መረጃ ከህዝብ ተደብቀው የሚሰሩት ስራ አለ እንዴ? ከህወሓት ጋር ያላቸው ግንኙነት በሚመለከት አይ ቲንክ ማስረሻችን ላይ የድምጽ ቅጂዎችም መረጃዎችም አሉ ይመስለኛል። እነዛ ነገሮች እንዳይወጡ ነው የሚፈልጉት። ይሄ የሚነግረን ነገር እነዚህ አካላት ከህዝብ ተደብቀው የሚሰሩት ነገር ስለመኖሩ ነው። ምን ችግር አለው? የተደበቀ ነገር ከሌለ አደባባይ ላይ ይወጣ። ከቲፒኤልኤፍ ጋር ያው ግንኙነት አለን እየተባለ አይደለም አስረስ ማሬንን ያወራ የለም? ሱዳን ላይ ተገናኝተን ተነጋግረናል ይል የለም እንዴ? ሌላ የተለየ ቢወጣ ለህዝብ ጆሮ የሚከብድ ነገር አለን እያሉ ነው እንጂ ግንኙነቱን እኮ በሚመለከት ተወርቶ ያበቃለት አሁን ራሳቸው የሚናገሩት ጉዳይ ነው። በቃ አሁን እኮ ፋኖች ከቲፒኤልኤፍ ጋር እኮ ግንኙነት አላቸው የሚል እኮ አዲስ ነገር እኮ አይደለም። ራሳቸው የሚናገሩት ጉዳይ ነው። ከሻዕቢያ ጋር አብረው እየሰሩ ስለመሆኑ ራሳቸው የሚናገሩት ጉዳይ ነው። አሁን ላይ አላቸው ብሎ እንደ አዲስ የሚነገር ጉዳይ አይደለም። ወይም ማስረጃ አምጣ የምትባሉበት ጉዳይ አይደለም። በቃ አበቃ። እሱ ጊዜ ራሳቸው አደባባይ ላይ ወጥቶ የሚናገሩት ጉዳይ ነው። ስለዚህ ከቲፒኤልኤፍ ጋር ያላቸውን ግንኙነት በሚመለከት ሊወጣ የሚችል መረጃ አይ ዶንት ቲንክ ይሄን ያክል ሊያሳስባቸው የሚችል አይመስለኝም። ባይሆን ምን ተነጋገሩ የሚለው ነው እንግዲህ ህዝብን ሊያስቆጣ የሚችል የሰጡት ነገር ሊኖር ይችላል። ወይንም ደግሞ እነሱ እንደሚሉት መሪ ወይንም አስተባባሪ ሳይሆን ድብን ያለ ተላላኪ መሆናቸውን የሚያሳይ መረጃዎች ሊሆኑ ይችላሉ። እንዳይወጣ እሱ መረጃ በሚል ግን የማስረሻ ሰጤ ታናሽ ወንድም ትላንት አብሯቸው ብዙ መከራዎችን ያሳለፈ ልጅ አግተውታል። አግተውት የት እንዳደረሱትም አይታወቅም። ይሄ ነው ያለው መረጃ። አንዳንዶቻችሁ ከዚህ ቀደም ያለው ነገር የተሳሳተ እንደሆነ ነው ስትነግሩን የነበር ነው። ባይዘዌ ባለፈውም በዚህ ጉዳይ ላይ ስናወራ በራሳችን ያጣራ ነው ሳይሆን ግን በብልጽግናም በኩል በፋኖቹም በኩል ተመሳሳይ አይነት ነገር ነው የሚነገረው።
ከሚል ነው እንጂ ነገሩን የወሰድነው እጅ መስጠት አለመስጠቱን በተጨባጭ አረጋግጠን አልነበረም። ግን እሱንም ብለን ያወራነው ነገር ስህተቶች እኮ አልነበሩ። ለምሳሌ እጅ መስጠቱ ምናምን ብለን እኮ ስለ እጅ አሰጣጡ ምንም ያወራነው ነገር እኮ የለም። ያለው ነገር እኮ የለም። እጅ መስጠቱ ይዞት የሚመጣው ፖለቲካዊ ነገር ምንድነው? ምንም ስለዛ እኮ ያወራነው ነገር እኮ የለም። ምንም ያወራነው ነገር የለም። ነገር ግን እነ ማስረሻ ሰጤ የተገፉት በአስተሳሰባቸው እንደሆነ ይሄ በአስተሳሰብ የመግፋት ጉዳይ ደግሞ በነ ማስረሻ ሰጤ ብቻ እንደማይቆም ነው የተነጋገረው። አሁንም እንደዛው አፋሕድን የተቆጣጠሩት የተወሰኑ ሰዎች ምናልባት ዛሬ መግፋት አቅም ሊኖራቸው ይችላል። ነገ ከነገ ወዲያ ግን የሚገቡበት ስብስብ ውስጥ ከሚገፉት ውስጥ እንደሚሆኑ ጥርጥር የለኝም። እነ ጌታ አስራደ ነገ ይገፋሉ። እነ እስክንድር ነጋ ነገ ይገፋሉ። ምንም በዚህ ጥርጥር የለኝም። በዚህ ቅንጣት ታክል ጥርጥር የለም። ይህንን ነው ያልነው ባለፈው። እጅ የመስጠት አለመስጠቱ ጉዳይማ እርግጠኛ ሳይኮን ምን ሲል ሊባል ይችላል። ነገር ግን በሁለቱም በኩል ያሉ ሰዎች እያወሩት የነበረ ጉዳይ ነው። ለማመን ትንሽ ቅርብ ነን። ለዛ ነው እንጂ ትክክል እጅ ሰጥቷል አረጋግጠናል የሚል ነገር አልነበረም። አሁን ግን ቅድም እንደነገርኳችሁ አንድም ይህን አጣርተን ነው ከምናምናቸው ሰዎች እስካሁን ድረስ እጁን አልሰጠም። አሁን ይህን እስከምነግራችሁ ጊዜ ድረስ እጅ አልሰጠም ማስረሻ። አንድ ሁለተኛ እጅ ሰጥቶ ቢሆን ኖሮ በመንግስትም በኩል እጅ መስጠቱን ቢያንስ በዜና አይነት መልክ በመረጃ አይነት መልክ ይነግሩን ነበር። ያን ያልነገሩን እጃቸው ላይ ስለሌለ ነው ማለት ነው። Yo